ሰላም እንዴት ናችሁ? የቻናላችን ቤተሰቦች ዛሬ የምንገኘው አዲሱ የቦሌ መንገድ ላይ ነው። ይህ መንገድ ቀደም ሲል የውስጥ ለውስጥ መንገድ ነበር። አሁን ከአዲስ አበባ ስቴዲየም መሰራት ጋር ተያይዞ እና በዙሪያው ያሉት አካባቢዎች የለሙ ከመሆኑ ጋር ተያይዞ እንደ አዲስ እየተሰራ ያለ መንገድ ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት የቀድሞ መስጊድ የነበረበት አካባቢ ላይ እየተሰሩ ያሉ የተለያዩ የግሪነሪ እና የመዝናኛ ቦታዎች ናቸው። እሺ ጉብኝታችንን ጀምረናል። አሁን የምንገኘው እንግዲህ የቦሌ ሃይስኩል ትምህርት ቤት አጥር ጫፍ ስር ነው። እንደምትመለከቱት ይሄ የነበረበት አጥሩ በኩል ነው። እንግዲህ እሱም ተነስቶ የተለያዩ ነገሮች በውስጡ እየተሰሩ ነው የሚገኙት። እንደምታውቁት ቦሌ ሃይስኩል በጣም የቆየ ትምህርት ቤት ነው። ወደ 44 ዓመት ያስቆጥራል እንግዲህ ከተመሰረተ ማለት ነው። በጣም ብዙ እንግዲህ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል አብዛኛዎቹ በቦሌ ክፍለ ከተማ የሚማሩ ትምህርት ቤቶች ልክ 9ኛ ክፍል ሲደርሱ ወደዚህ ነበር እየተዘዋወሩ የሚማሩ የነበሩት። እንግዲህ አሁን ላይ በውስጡ የተለያዩ ነገሮች እየተሰሩ ነው። እሱን ጠጋ ብዬ በደንብ የማሳያችሁ ነው የሚሆነው ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን በአክብሮት እንጠይቃቸዋለን። አሁን የወጣንበት መንገድ እንዳያችሁት ስቴዲየሙ የሚገኝበት መንገድ ነው። እሱ ማለት ከ2 ቀን በፊት ቪዲዮ ሰርቼላችሁ ነበረ። ከቦሌ ወደ መገናኛ የሚወስደው መንገድ ጋር የሚያወጣው ስክሪን አለ። ከሱ ተነስቶ ቀጥታ ወደ 22ቱ መንገድ የሚያገናኝ መንገድ ነው ማለት ነው አዲስ እየተሰራ ያለው። እንግዲህ ከሱ ተነስተን ወደ ውስጥ በሚያስገባው መንገድ ነው አሁን የገባ ነው። እነዚህ እንግዲህ የምትመለከቷቸው ቤቶች ነጫጭ ቤቶች የመኖሪያ ቤት የነበሩ ናቸው። ከዚህ ቀደም እንደምታውቁት እዚህ አካባቢ ላይ በጣም የቆዩ መኖሪያ ቤቶች ነበሩ፣ የቦሌ ማለት ነው። እንግዲህ እነሱ አሁን እየታደሱ ወደ ንግድ ሱቅነት እየተቀየሩ ነው የሚገኙት። ይሄም እንግዲህ መሆን ያስፈለገበት ዋናው ምክንያት የስቴዲየሙ መሰራት ጋር ተያይዞ ነው። እንደምታውቁት አዲስ አበባ ስቴዲየም በሚመጣው ዓመት ሙሉ ለሙሉ ይጠናቀቃል። እንዲሁም ደግሞ ሙሉ ለሙሉ ጨዋታ ማሳየት ይጀምራል። ከሱም ጋር ተያይዞ በአንድ ጨዋታ እስከ 62000 ሰዎችን ስለሚያስተናግድ ለነሱ እንግዲህ የተለያዩ ፋሲሊቲዎች ያስፈልጋሉ። በዙሪያው ከስቴዲየም ውጪ እነሱም እንግዲህ የተለያዩ ካፌዎች፣ መመገቢያ ቤቶች፣ ቡቲኮች እና የተለያዩ የንግድ ቦታዎች ስለሚያስፈልጉ እሱን ማስተናገድ የሚችል እንግዲህ በዙሪያው የተለያዩ ቦታዎች ላይ እየተሰሩ ነው የሚገኙት። ከነሱም ውስጥ አንደኛው ይሄ በቦሌ ትምህርት ቤት ጀርባ ያሉት የቆዩ መኖሪያ ቤቶች እየታደሱ አሁን ላይ ደግሞ የተለያየ የንግድ ሱቆች እየሆኑ ነው የሚገኙት ማለት ነው። ከዚህም ባሻገር እንደምታውቁት ከ22 ጀምሮ እስከ ቦሌ መድኃኔዓለም የሚደርሰው እንዲሁም ደግሞ ከኢምፔሪያል በ24 በኩል እስከ ሻላ መናፈሻ ያሉት መንገዶችም እንዲሁ የተለያዩ የንግድ አገልግሎት የሚውሉ ሱቆች እየተሰሩላቸው ነው የሚገኙት። ይህ ቦታ በጣም እየተነቃቃ ነው የሚገኘው። እንግዲህ ስቴዲየሙ መሰራት በጣም ብዙ ለውጦች እያመጣ ነው። ከሰፈሩም ባለፈ እንግዲህ ለሀገራችንም በጣም ብዙ ነገር የሚያደርግ ስቴዲየም ነው። እንደምታውቁት ሀገራችን ኢትዮጵያ በ2028 የሚዘጋጀውን የአፍሪካ ዋንጫ ለማዘጋጀት ጥያቄ ማቅረቧ የሚታወስ ነው። እንግዲህ በዛ ጥያቄ መሰረት ተፈቅዶልን ሀገራችን ውስጥ የአፍሪካ ዋንጫን የምናዘጋጅ ከሆነ ለከተማችን የቱሪስት መስህብ በጣም ከፍተኛ አስተዋጽኦ ይኖረዋል ማለት ነው። እንግዲህ ብዙ ሰዎች የሚመጡ ከሆነ ደግሞ እንደዚህ አይነት የንግድ ቦታዎች ግዴታ አስፈላጊ ናቸው ማለት ነው። እንደምታዩት እዚህ አካባቢ ላይ ጠባብ የሆነ መንገድ ነበር የነበረው ከዚህ ቀደም። አሁን ላይ ነው ሰፍቶ አሁን እነዚህ ግቢ ቤቶቹ ግቢ ነበራቸው። እንዲሁም ደግሞ መሀል ላይ የኮብልስቶን መንገድ አይነት ነበር የነበረው።
አሁን ላይ መንገዱ ከመሰራቱ ጋር ተያይዞ እንግዲህ ግቢያቸው በተወሰነ መልኩ የተነሱ ቤቶች አሉ። እንዲሁም ደግሞ የተለያዩ የፍሳሽ ማስወገጃ የኤሌክትሪክ መስመሮች እና የተለያዩ ነገሮች በመንገዱ ዙሪያ ተቀብረዋል ማለት ነው። እንደምታዩት ግቢያቸውን አሁን ስታንዳርድ በሆነ መንገድ ነው እየሰሩ የሚገኙት። እዚህ አካባቢ ያሉት ሁሉም የታደሱ ቤቶች ማለት ይቻላል ሁሉም ግቢ ያላቸው እንደዚህ አይነት ስታንዳርድ ነው። የብረት መከለያ ያለውና የተለያዩ አይነት ዲዛይን ያላቸው አጥሮች ናቸው ያሉት። ከዚህ አለፍ ስንል ደግሞ ቀደም ስንል እንደነገርኳችሁ የቦሌ ሃይ ስኩል ትምህርት ቤት አለ። እንግዲህ በጣም የቆየ ትምህርት ቤት ነው። እሱ እንደነገርኳችሁ አሁን ላይ ከ44 ዓመት በላይ የሆነዋል ከተመሰረተ። ይሄ ማለት ከ1974 ጀምሮ ተመስርቶ እንግዲህ እስካሁን ድረስ አገልግሎት እየሰጠ ያለ በጣም የቆየና ብዙ የሀገር ባለውለታ የሆኑ እውቆችን ያፈራ እንግዲህ ትልቅ የሆነ ትምህርት ቤት ነው። እንደነገርኳችሁ በውስጡ የተለያዩ ነገሮች እየተሰሩ ነው የሚገኘው። አሁን ቀድሞ የነበረው እንግዲህ በውስጡ ግቢውን የምታውቁት ካላችሁ በጣም ሰፊ ቦታ ነው ያለው። ከ74,000 ካሬ ሜትር በላይ ነው ስፋቱ። በጣም ሰፊ ስለሆነ በውስጡ ያሉት የመማሪያ ክፍሎች ለስታፎች እና የተለያዩ ክፍሎችን ጨምሮ በጣም ሰፊ የሆነ ቦታ ይዞ እንግዲህ ከግማሽ በላይ የሚሆነው ግን ክፍት ነበረ ለተማሪዎች መዝናኛ እንደ ሜዳ እና የተለያዩ አገልግሎቶች የሚውል ባዶ ቦታዎች ነበሩት። አሁን ላይ እነዛ ቦታዎች ላይ እንግዲህ የተለያዩ ነገሮች እየተሰሩ ነው የሚገኘው በውስጡ። ስለዚህ እሱን በደንብ ጠጋ ብዬ ማሳያቸው ይሆናል ማለት ነው። አሁን እንደምትመለከቱት አዲሱ የተሰራው ከሞይንኮ ወይም ደግሞ ከሀያት ሆስፒታል ወደ ቦሌ መድኃኔዓለም የሚወስደው መንገድ ላይ ወጥተናል። ይህ ኮሪደር እንግዲህ በቅርብ ነው የተጠናቀቀው። ታስታውሱታላችሁ ብዬ አስባለሁ። እንግዲህ እያንዳንዱ ፕሮግረሱን አሳይቻችሁ ነበረ በሚሰራበት ጊዜ የነበረውን። አሁን ከቦሌ መድኃኔዓለም የታችኛው መግቢያ በር በኩል ተነስተን ወደ ቦሌ ሃይ ስኩል ትምህርት ቤት በጀርባ በኩል እየተሰራ ወዳለው ፕሮጀክት እየሄድን ነው የምንገኘው። የምትመለከቱት በስተግራችን ያለው አጥር የቦሌ ሃይ ስኩል ትምህርት ቤት ነው እንደምትመለከቱት። በዚህ በኩል አንድ መንገድ አለ እየተሰራ ያለ። ከሱ ባሻገር ደግሞ እንደምታዩት የቦሌ ሃይ ስኩል ትምህርት ቤት ወደ ጫፍ አካባቢ ያለው ቦታ ነው የምትመለከቱት። የተለያዩ ማሽነሪዎች ገብተው የቁፋሮና እንዲሁም ደግሞ ለፕሮጀክት ሳይት ዝግጅት እየሰሩበት ነው የሚገኘው። ክረምት እንደመሆኑ እንደምትመለከቱት መንገዱ በጣም ጭቃ ሆኗል። ከዚህ ከጀርባውም የተለያዩ ህንፃዎች እየተሰሩ ነው። እርግጠኛ ነኝ ይህን ቪዲዮ ከምትከታተሉ የቻናል ቤተሰቦች ውስጥ እዚህ የቦሌ ሃይስኩል ትምህርት ቤት ውስጥ የተማራችሁና ብዙ ትዝታ ያላችሁ አላችሁ ብዬ አስባለሁ። እስኪ ኮመንት ላይ ያላችሁን ትዝታና መቼ እንደተማራችሁ ብታስቀምጡልኝ ደስ ይለኛል። እኔም እንግዲህ እዚህ ተምሬ ነበረ ከ11 እስከ 12 እና በጣም ደስ የሚል ትምህርት ቤት ነው። አስተማሪዎቹም ተማሪዎቹም እንዲሁም ደግሞ አካባቢውም በጣም ደስ የሚል ነው። እንደምታውቁት ቦሌ ማለት እንግዲህ አዲስ አበባ ውስጥ ካሉ ደማቅና ውብ ከተሞች ውስጥ ውብ ሰፈሮች ውስጥ አንዱ ነው። ብዙ ሰዎች እንደ ቅንጦት ቦታ ነው የሚሉት እንግዲህ ቦሌ። አሁን ላይ በእርግጥ ብዙ ቦታዎች ከቦሌ የበለጡ እየተሰሩ ነው የሚገኙ በጣም የሚያምሩና የቅንጦት ቦታ የሆኑ ነገር ግን ቀደም ሲል የነበረው አዲስ አበባ ላይ አንደኛው ቦሌ ነውና እንግዲህ ቦሌ የሚባለው በጣም ሰፊ ነው። ከበር የሚያደርገው ቦታ ኤርና ሞል አካባቢ ወደ አለም ሲኒማ እንዲሁም ደግሞ ወደ ቦሌ ድልድይ አካባቢ ያሉት አካባቢዎች እንግዲህ በጣም ውብ የሆኑት የቦሌ ሰፈሮች ናቸው ማለት ነው።
እንግዲህ እንደምትመለከቱት የትምህርት ቤቱ ግቢ ውስጥ ነው የምትመለከቱት ስራዎች እየተሰሩ ያሉት። ውስጡ ላይ ምን እንደተሰራ እርግጠኛ አይደለሁም። በሌላ ቀን ምን እንደሆነ አረጋግጬ ለእናንተ የማቀርብላችሁ ይሆናል። እንግዲህ እዚህ የተማራችሁ ካላችሁ ሁለት ህንፃዎች ነበሩ የምታውቋቸው፣ ባለ 2 ፍሎር የነበሩ ማለት ነው። እንግዲህ እነሱ አሁን ላይ አገልግሎት አይሰጡም ይመስለኛል፣ እንዲሁም የፈረሱ ይመስለኛል። ምክንያቱም መሬቱ ረግራጋማ ከመሆኑ ጋር ተያይዞ ህንፃዎቹ እየተሰነጠቁ ነበረ እና ለረጅም ጊዜ አገልግሎት እንዳይሰጡ ተደርጎ ቆይቶ ነበረ። አሁን ላይ ግን በምትኩ ሌሎች ህንፃዎች ተሰርተዋል። በኤርና ሞል ሳይድ የሰራውላችሁ ቪዲዮ ላይ ተመልክታችሁታል ብዬ አስባለሁ። ካልሆነም ደግሞ በሌላ ቀን ወደዛ አካባቢ ሄጄ የተሰራውን ህንጻም የማሳያችሁ ይሆናል። አሁን ወደ መንገዱ ፕሮጀክት ተመልሰናል። ይህን መንገድ ቀጥታ ይዘን እንወጣና ወደ መስጊዱ አካባቢ ደግሞ እየተሰራ ያለውን የግሪነሪ ስራ እንመለከታለን ማለት ነው። እንደነገርኳችሁ ከ2 ቀን በፊት የሰራውላችሁ እዚህ አካባቢ የሰራሁት ቪዲዮ ላይ የአስፋልት ነጠፋው እንደተጀመረ ተመልክታችሁ ነበረ። አዲሱ መንገድ ላይ ማለት ነው። ከመስጊዱ ወደ ቦሌ ወደ መገናኛ የሚወስደው መንገድ የሚያገናኘው አዲስ የተሰራው መንገድ ላይ የአስፋልት ነጠፋው ተጀምሯል። እንግዲህ ከረጅም ጊዜ ቆይቶ ነበር ሳይሰራ እሱ መንገድ። አሁን ላይ ደግሞ በጎን በኩል ሰፋ ያለ የግሪን ኤሪያ እየተሰራ ነው የሚገኘው። እንደምታውቁት አሁን ላይ አዲስ አበባ ውስጥ የሚሰሩ እያንዳንዱ ኮሪደር ፕሮጀክቶች በየሆነ ያህል ኪሎ ሜትሩ የህዝብ መዝናኛ ግሪን ኤሪያዎች፣ ካፌና የተለያዩ አገልግሎት የሚውሉ ሰፋ ያሉ ቦታዎች እንደ ክፍት ይተዋሉ። እሱም ደግሞ የኮሪደሩ ስታንዳርድ ነው። ስለዚህ እዚህኛው የኮሪደር ፕሮጀክት ላይም እንደዚሁ የሰፋ ያለ የግሪን ኤሪያ ፓርት ተሰርቶ እየተጠናቀቀ ነው የሚገኘው። ስለዚህ አሁን ያለበትን ፕሮግረስ የማሳያችሁ ይሆናል ማለት ነው። ወደዛ ሄጄ እንደምትመለከቱት ይሄም የቦሌ ትምህርት ቤት ነው። እነዚህ መንገዶች እንግዲህ አዲስ ነው እየተሰሩ ያሉት፣ ከዚህ ቀደም አልነበሩም። እያንዳንዱ እዚህ አካባቢ የነበሩ ቤቶች መኖሪያ ቤቶች ነበሩ። አሁን ላይ ነው ወደ ንግድ ቤትነት እየተቀየሩ የሚገኙት። እንደምታዩት ይሄም እንደነገርኳችሁ በቦሌ ትምህርት ቤት አጥር ውስጥ እየተሰራ ያለ የህንፃ ስራ ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እሺ ውድ የቻናላችን ቤተሰቦች አሁን ደግሞ ወደ ዋናው መንገድ ወጥተናል ማለት ነው። ይሄም ማለት ከመስጊዱ ወደ ታችኛው የሚወስደው መንገድ ላይ ያለው እንዲሁም ደግሞ በአዲስ አበባ ስቴዲየም አጥር ስር የሚገኘው መንገድ ማለት ነው። እንደምታዩት እዚህ ጋር አንድ የፕሮቴስታንት ቸርች አለ። ከዚህ ደግሞ ከፍ ስንል ወደ ላይ መስጊድ አለ ማለት ነው። ይሄ መስጊድ ማለት ቀደም ሲል በዛ በስቴዲየሙ አጥር ስር በኩል የነበረ ሲሆን ከስቴዲየሙ ጋር መሰራት ተያይዞ ወደዚህኛው ተለዋሽ ቦታ ተሰጥቶት እንግዲህ እዚህ ጋር ተሰርቷል ማለት ነው። እንደምታያቸው እዚህ ጋር የነገርኳችሁን ሰፋ ያለ የግሪነሪ ኤሪያ ቦታ እየሰሩ ነው የሚገኘው። በዛኛው ሳይድ ያለው በስቴዲየሙ አጥር ስር አስፋልቱ ተነጥፎ ተጠናቋል። እንደነገርኳችሁ ከ2 ቀን በፊት የሰራውላችሁ ቪዲዮ ላይ ሙሉ ዙሪያውን ተመልክተነው ነበረ፣ አስፋልቱን ማለት ነው እስከ ተሰራበት ጫፍ ድረስ።
ዛሬ ደግሞ አሁን ይህን እያየን እንሄድና ወደ አደይ አበባ ስቴዲየም የላይኛው ሳይድ ወደ መስቀለኛው መንገድ የምንጓዝ ነው የሚሆነው። እንደምታዩቸው በጣም ብዙ ህንፃዎች ተሰርተዋል። ከዚህ በኩል ሲታይ በጣም ነው የሚያምረው። አንዳንዶቹ ተጠናቀዋል፣ የተወሰኑት ደግሞ የፊኒሽንግ ስቴጅ ላይ ነው የሚገኙት። እንደምታዩቸው ብዙ ሰራተኞች ናቸው እዚህ አካባቢ ላይ ተሰማርተው እየሰሩ የሚገኙት። በጣም ሰፋ ያለ ግሪን ኤሪያ ነው የሚመስለው። ምክንያቱም አሁን እኛ ከመታጠፊያው ከወጣንበት ቦታ ጀምሮ እስከ ጫፍ እስከ አስፋልቱ ጫፍ ድረስ እንዲሁ ሰፋ ያለ የግሪን ኤሪያ ነው እየተሰራ የሚገኘው እና በውስጡም እንግዲህ የተለያዩ መዝናኛ ቦታዎች፣ ካፌ የመሳሰሉ ነገሮች ይኖሩታል ብዬ ነው የሚገምተው። ስቴዲየሙም እንደምትመለከቱት የጣራ ገጠማ እየተሰራለት እንደሆነ ያው ቀደም ብዬም ነግሬያቸዋለሁ። አሁን ላይ በጣም እያፋጠኑት ነው የሚገኙት። ከጣራ ገጠማው ጋር ተያይዞም የተለያዩ የግቢ ማስዋብ እና የማሳመር ስራዎችን የፓርኪንግ ኤሪያ ሙሉ ለሙሉ የተጠናቀቁበት ሁኔታ ነው ያለው። እንደምታውቁት ቦሌ አካባቢ ላይ እየተሰሩ ያሉት የኮሊደር መንገዶች ተጠናቀዋል። አሁን ይሄኛው ላይ ነው ርብርብ እያደረጉ የሚገኙት። ይሄ አሁን ያለንበት መንገድ እና ከ24 ወደ ሻላ መናፈሻ የሚወስደው መንገድ ላይ ያሉት ሁለቱ የኮሊደር መንገዶች ብቻ ነው የሚቀሩት። ከዛ ውጭ ያሉት እንደተመለከትናቸው ተጠናቀዋል። ከቦሌ ሞይንኮ የሀያት ሆስፒታል ተነስቶ በቦሌ መድኃኔዓለም ወደ 22 እስከ እንግሊዝ ኤምባሲ የሚወስደው መንገድ ተመልክተነዋል ሙሉ ለሙሉ እንደተጠናቀቀ። ከዛም ባለፈ ደግሞ ከቦሌ ሩዋንዳ ተነስቶ በአትላስ አድርጎ ወደ ቺቺኒያ ወይም ደግሞ ዋና ኢነርጂ ሚኒስቴር የሚወስደው መንገድ ላይ ያለውም የኮሪደር መንገድ ሙሉ ለሙሉ የተጠናቀቀበት ሁኔታ ነው ያለው። አሁን ላይ እንደነገርኳችሁ የሚቀሩት አሁን ያለንበት ይሄኛው መንገድ እና ከ24 ወደ ሻላ መናፈሻ ያለው መንገድ ነው። እነዚህም ቢሆን በጣም በሚያስገርም ፍጥነት እየተሰሩ ነው የሚገኙት። የ24ቱ እንደተመለከት ነው ያለፈው ሳምንት ላይ ሳይቻችሁ ነበረ። የአስፋልት ነጠፋ በአንደኛው ሳይድ ተጀምሯል። በተለይ ወደ አደይ አበባ መስቀለኛው አካባቢ ያለው ቦታ ላይ የአስፋልት ነጠፋ ተደርጎለታል። ይሄኛውም እንደተመለከታችሁት በአንደኛው ሳይድ ላይ የአስፋልት ነጠፋ ተደርጎለታል። እንደምታዩት እዚህ ጋር ለግሪን ኤሪያዎቹ ቀይ አፈር እየተደረገለት ነው። እዚህ ላይ ሳሮች ይደረጋል። እንዲሁም ደግሞ የሚያማምሩ አትክልቶች፣ አበባና ዛፎች የሚተከሉበት ይሆናል ማለት ነው። እንደምትመለከቱት አሁን ወደ ዋናው የኮሪደር መንገድ ወጥተናል። ከ22 ወደ ቦሌ መድኃኔዓለም የሚያገናኘው ዋናው መንገድ ማለት ነው። ይሄ መንገድ ከተጠናቀቀ እንደምታውቁት ትንሽ ቆይት ብሏል። ይሄ ቀጥታ የሚወስደን መንገድ ወደ ቦሌ መድኃኔዓለም ነው። ይሄ የምናየው ደግሞ ቀደም ሲል የተመለከትነው አዲስ እየተሰራ ያለው መንገድ ነው። ቀጥታ ወደ ቦሌ መገናኛ የሚወስደው መንገድ ጋር የሚወጣው መንገድ ማለት ነው። ስለዚህ አሁን ይሄን መንገድ ቀጥታ ይዘን ወደ አደይ አበባ መስቀለኛው መንገድ የምንሄድ ይሆናል። እሱም ማለት ከኢምፔሪያል ከሻላ እንዲሁም ደግሞ ከቦሌ መድኃኔዓለም አሁን የምንሄድበትና ከ22 የሚመጡት መንገዶች የሚገናኙበት መስቀለኛ መንገድ አለ። ወደዛ የምናቀና ይሆናል ማለት ነው። በዚህ በኩል ደግሞ እንደምትመለከቱት አዲስ የተሰራው አስፋልት አለ በዚህኛው ሳይድ ማለት ነው። የስቴዲየሙ አጥር ጥግ ላይ የተሰራው ከ2 ቀን በፊት የሰራውላችሁ ቪዲዮ ላይ የተመለከት ነው። ይህ አስፋልት እስከ ተወሰነ መንገድ ነው የተሰራው። ከዛ በኋላ ያለው የተወሰኑ ስራዎች ይቀሩታል። ጠጠር እየተደፋና ሬንጅ እየተደፋበት ነው የሚገኘው። ሰሞኑን ደግሞ ወደዚሁ ተመልሼ መጥቼ ያለውን ፕሮግረስ የማሳያችሁ ይሆናል።
እንደምታዩት ይሄኛው አንደኛው የስቴዲየሙ ዋና መግቢያ በር ነው ለፓርኪንግ አገልግሎት፣ እንዲሁም ደግሞ ለተመልካቾችም መግቢያ የሚሆን ነው። በዚህ ጋር የእግረኛ መንገድ፣ የሳይክል ሁሉም ነገር ተጠናቀዋል። አስፋልቱን ተሻግሮ ደግሞ እንደምታዩት በጣም የሚያማምሩ ደረጃቸውን የጠበቁ ህንፃዎችም ተገንብተው ኦልሞስት እየተጠናቀቁ ያለበት ሁኔታ ነው ያለው። እዚህ ጋር በአጥሩ በኩል ከርቀት ሆነን የስቴዲየሙ የጣራ ገጠማ ያለበት ሁኔታ በትንሹ ተመልክተን ወደ አልነው መንገድ ቀጥታ የምንሄድ ይሆናል ማለት ነው። እንደምታዩት ውስጡ በጣም ብዙ ክሬኖች አሉ የጣራውን ስትራክቸር እየሰሩ ያሉ። ሰሞኑን ወደ ውስጥ ገብቼ ያለውን ሁኔታ ደግሞ በደንብ የማስቃኛቸው ይሆናል አዲስ አበባ ስቴዲየም ውስጥ። እንደምታዩት ግቢው በጣም ነው የሚያምረው። የፓርኪንግ ኤሪያዎቹ እንዳለ አስፋልት ተሰርተው ተጠናቀዋል። እንዲሁም ደግሞ ግሪነሪዎቹ በየአካባቢው ያለው ሳሮችም ተተክለው በሚያምር ሁኔታ ጸድቀዋል። የኮሊደር መንገዱ ላይ ያሉትም እንደምትመለከቱት ነው። ሳሮቹ አድገዋል። ዘባባ የተለያዩ አነስ አነስ ያሉ ዛፎችም ተተክለዋል እና በጣም ነው የሚያምረው ይሄ ቦታ። ስለዚህ አሁን ይሄን መንገድ ይዘን ቀጥታ እየተጓዝን የምንመለከት ይሆናል ማለት ነው። ጉብኝታችንን እስከ መጨረሻው አብራችሁን ቆይታችሁ እንድትመለከቱ ስንል በአክብሮት እንጠይቃቸዋለን። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳል ላይክ እና ሼር በማድረግ ልታበረታቱን ስንል በአክብሮት እንጠይቃቸዋለን። ጉብኝታችንን የምንቀጥል ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ።